እጅግ አስቸኳይ የተባለ ጥሪ ቀርቧል። የቀብር ስፍራው የጸሎትና የክብር እንጂ የቪዲዮ ቀረጻ ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች ማስተራብነ ከበደ ብዙዎቻችሁ በጸሎት ስታስቡ ነበር። አሁን ላይ ለተጨማሪ ሕክምና እንግዲህ ወደ ውጭ ሀገር ጉዞ እያደረገ ይገኛል። ታዲያ በዚህ ጉዞ ወቅትም ታዲያ which I was right, bro. My prediction was right. I was like ሰማችሁልኝ ምን እንዳለ ጋይስ ይኸውላችሁ አሁን በረሃ ላይ ስትሪም እያደረገ ይገኛልና ሳራ ሪዘት አልጄሪያ አካባቢ ነው የሚገኘውና ላይክ ስትሪም እያደረገ አንድ ሰው ጠየቀው። እንደምን አላችሁ ወዳጆቼ? ሀገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። እንግዲህ ወንድማችን ማስተራብነ ከበደ ብዙዎቻችሁ በጸሎት ስታስቡ ነበር። አሁን ላይ ለተጨማሪ ሕክምና እንግዲህ ወደ ውጭ ሀገር ጉዞ እያደረገ ይገኛል። ታዲያ በዚህ ጉዞ ወቅትም ታዲያ የትራንስፖርት ወጪውን ሙሉ በሙሉ የኢትዮጵያ አየር መንገድ ኢቲ ፋውንዴሽን እንግዲህ በቢዝነስ ክላስ ማለት ነው እንደምትመለከቱት እኛ የተቀመጥንበት ቢዝነስ ላውንጅን ጨምሮ ከፍተኛ የተባለ ድጋፍን አድርጎልናል። በጣም ማመስገን እንፈልጋለን። እንዲሁም ደግሞ ሲልክ ሮድ አጠቃላይ ሆስፒታልም የሀገር ውስጥ ሕክምናውን ሙሉ በሙሉ እንግዲህ ስፖንሰር አድርጎት እንግዲህ ሕክምናውን አድርጓል። በርካታ ከፍተኛ የተባሉ የመንግስት አመራሮች ከጠቅላይ ሚኒስትሩ ጀምሮ እነ ክብርት አዳነች አቤቤ፣ ዶክተር ኤርጎጌ እና መስሪያ ቤታቸው እንዲሁም ደግሞ ዶክተር መቅደስን ጨምሮ በርካቶች እንግዲህ ድጋፍ አድርገውልናል። አፖስትል ታምራት ታረቀኝ፣ ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድን በደንብ ማመስገን እንፈልጋለን። አትሌት አማኔ በሪሶም ከፍተኛ የተባለ ድጋፍን አድርጋልናለች። ስማቸውን ጠቅሰን ማንጨርሳቸው በጣም በርካታ ሰዎች ኮሚሽነር በላይ ደጀን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በልዩነት የምናመሰግናቸው ናቸው። ምስጋና ስም ዘርዝረን አንጨርስም። ነገር ግን ሁሉንም ለምስጋና እንግዲህ ከሕክምና በኋላ የምንደርስበት ይሆናል ብዬ አሁን ላይ እንግዲህ ብዙዎችን አላመሰገንኩም፣ ስምም አልጠራውም። ሁላችሁም የኢትዮጵያ ሕዝብ ምስጋና ይገባችኋል። እናመሰግናለን። ወንድማችን ታክሞ ሲመጣ ደግሞ ሙሉ የምስጋና ፕሮግራም የምናዘጋጅ ይሆናል። ሰላም፣ እንዴት ናችሁ የቻናሌ ተከታታዮች? ለዚህ ቻናል አዲስ ስለሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በማጥቆር ሁልጊዜ የሚለቃቸው ቪዲዮዎች ቀድመው ይደርሷችኋል ማለት ነው። እናም መረጃው እንዳዳመጣችሁትና እንደሰማችሁት ነው። ወንድማችን ማስተራብነት እንግዲህ በሀገር ውስጥ ያለውን ሕክምና አጠናቆ እንዲሁም ወደ ውጭ ሀገር ለመሄድም እንግዲህ ሽኝት አድርገውለታል። እግዚአብሔር አምላክ ጨርሶ ይማርህ። እንዲሁም የህዝቡ እንባ ፈጣሪ ወደ እግዚአብሔር ደርሶ ፈጣሪ ደግሞ ምሕረቱን እንዲልክልህ ከልቤ እመኛለሁ። በጣም የሚያሳዝን ነው እውነት ሲሸኙት። በጣም እኔ እንጃ እኔ ራሱ እንባዬ መጣ እና እግዚአብሔር ይስጣችሁ። በጎን ሆናችሁ እንደዚህ አስተባብራችሁ እንደዚህ ብላችሁ በቃ ለላካችሁትና እንዲሁም ጥሩ ሽኝት ስላደረጋችሁ ድርጅትም ሆነ እንዲሁም ግለሰቦች በጣም እናመሰግናለን። ወደ ሌላኛው መረጃ ስናልፍ እንግዲህ አንጋፋውና እንዲሁም ትልቁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት እንደተለየ ሰምተናል። በዚህም አዝነናል። ነገር ግን አሁንም አርቲስቶቻችን ወደ ሆስፒታል ከሄዱ አይመለሱም። እየተደጋገመ ነው ይሄ ነገር። ምንድነው ነገሩ የሚሉም ሰዎች አሉ። እናም ካሉ ሰዎች አንዴት ታችን ያለችውን አዳምጠን እንመለሳለን። ሃይ ጋይስ፣ እንዴት ናችሁ? ደህና ናችሁ? ያው ዛሬ እንግዲህ የሰማነው ዜና በጣም ልብ ይሰብራል። የኢቢኤስ ድምቀት የነበረው በጣም የምንወደው ኮሜዲያን
ተዋናይ የመድረክ መሪ ከፊቱ ላይ ሳቅ የማይጠፋው ነጻነት ወርቅነህ ዛሬ በድንገት ከዚህ ዓለም በሞት ተለይቷል። እጅግ በጣም ነው የሚያሳዝነው። ጽናት ለመላው የኢትዮጵያ ሕዝብ ለቤተሰቦቹ እየተመኘው በጣም እየገረመኝ በቃ ዝም ብዬ ቅድም በጣም እያሰብኩት በጣም እየገረመኝ የነበረ ነገር ነበርና አስባችሁታል? ግን ማለት እንደኔ አስተውላችሁታል? የዛሬ ስንት ዓመት ትዝ ይላችኋል? ነፍሱን ይማረውና ታምራት ደስታ ከዚህ ዓለም በሞት ሲለይ አመመኝ ብሎ ራሱ ነው መኪና ይዞ ሄዶ ወደ ሆስፒታል፣ ግን አልተመለሰም። በቃ ራሱ ሄዶ እዛው ነው የቀረው። አንድ ቁጠሩ። እንደገና ዳዊት የትግርኛ ዘፋኙ እሱ ራሴን አመመኝ ብሎ ራሱ እንግዲህ ራሱ ነው ሆስፒታል ሄዶ እዛው ነው የቀረው፣ አልተመለሰም። ሁለት ቁጠሩ። ሶስተኛ ደግሞ ማዲንጎ አፈወርቅ ነፍሱን ይማረው እሱ አመመኝ ብሎ ራሱ ሐኪም ቤት ሄዶ በራሱ በግል መኪናው ሄዶ ራሱ ችሎ ሄዶ አልተመለሰም። አራተኛ ደግሞ ነጻነት ወርቅነህ ዛሬ ጧት ሆዴን አመመኝ ብሎ ሐኪም ቤት ሄዶ እዛው ቀረ። ምንድነው ይሄ ነገር? ለምንድነው በተለያዩ አመታት አርቲስቶቻችን አመመኝ ብለው ራሴን አመመኝ ወይ ሆዴን አመመኝ ብለው ራሳቸውን ችለው ሐኪም ቤት ሄደው ግን አይመለሱም? ይሄ ነገር ግን ትንሽ ግራ አይልም? ምናልባት እኔ የማይበት አንግልና እናንተ የምታዩበት ወይ እኔ የምረዳበት አረዳድና እናንተ የምትረዱበት አረዳድ ምናልባት የተለያየ ሊሆን ይችላል። ግን በጣም ዝም ብዬ ሳስበው በጣም እየገረመኝ ያለ ነገር ነውና አይ ዶንት ኖ በእንደዚህ በግል ሆስፒታሎች ምናምን ግን መንግስት ማጣራት ቢያደርግ እኔ ደስ ይለኛል። ዋይ ምንድነው ምክንያቱ? አስባችሁታል? ራሳቸው መኪናቸውን እየነዱ ሄደው ግን አይመለሱም። በቃ ሞተው ነው የሚቀሩት እዛው። አይ ነው ነጻነት ወርቅነህ ከዚህ በፊት ታሞ ህንድ ነው ወይ ታይላንድ ታክሞ እንደመጣ አስታውሳለሁ። ሁላችንም እናስታውሰው ነገር ነው። ተሽሎ ደግሞ ወደ ስራው ተመልሶ ነበር። ሆዴን አመመኝ ብቻ ብሎ ሄዶ እዛው ቀረ። እነ ማዲንጎም እንደዛው፣ ዳዊት ትግርኛ ዘፋኙም ነፍሱን ይማረው እሱም እንደዛው፣ ታምራት ደስታም እንደዛውና እኔ ትንሽ ግር ስላለኝ ነው ይሄ ነገርና ዝም ብላችሁ አስተውሱትና ብዙ አርቲስቶች በእንደዚህ አይነት መንገድ ነው ህይወታቸው እያለፈ ያለው። በቃ አመመን ብለው ሄደው አይመለሱም ወደ ቤታቸው፣ እዛው ነው ሆስፒታል ውስጥ ነው የሞቱትና ይሄ ነገር ትንሽ ጥያቄ ስለፈጠረብኝ ነው እውነት። እና በድጋሚ ለቤተሰቦቹ እንዲሁም ለወዳጅ ዘመዶቹ መጽናናትን እመኛለሁ። እጅግ በጣም መልካም ሰው ነበረ። ለልጆቹም እንግዲህ ልጅ ያላባት ማደግ የለበትም። እንግዲህ እግዚአብሔር የወደደውን ነው የሚወስደው። ለባለቤቱም እግዚአብሔር መጽናናቱን ይስጥሽ፣ ለኢትዮጵያም ህዝብ እንደዛው አሜን አሜን። ነፍሱን በአጸደ ገነት ያኖርልን እግዚአብሔር። ለቤተሰቦቹ መጽናናትን እንመኛለን፣ እንዲሁም ለመላው ኢትዮጵያንና ለአድናቂዎቹ። እናም እንግዲህ እህታችን ካነሳችው ሀሳብ እኔ ከአሁን በፊት የሌሎችን ወንድሞቻችን እንዴት እንደሞቱ እንዴት በቃ በምን አይነት ሁኔታ እንደሞቱ ብዙ እውቀቱም የለኝም። ነገር ግን የወንድማችን የአርቲስት ነጻነት ወርቅነህ እንግዲህ ያው ሄዶ ሞተ፣ ወደ ሆስፒታል ሄዶ ሞተ ተባለ። ወዲያውኑ ደግሞ የጉበት በሽተኛ እንደሆነም አሁንም በሚዲያ ላይ ይፋ ሆኗል ማለት ነውና እግዚአብሔር እንግዲህ ብቻ ያው እሱ የፈቀደውን አድርጓል። ፈጣሪ ነፍሳቸውን ይማር። ምንም ይባላል ምን ይባላል። እጅግ አስቸኳይ የተባለ ጥሪ ቀርቧል። የቀብር ስፍራው የጸሎትና የክብር እንጂ የቪዲዮ ቀረጻ ሽሚያ መሆን የለበትም እየተባለ ይገኛል። ለአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት አስፈጻሚ ኮሚቴ እንግዲህ አንድ ጥሪ ቀርቧል። ከዚህ ቀደም በድምፃዊ ማዲንጎ አፈወርቅና በሌሎች ታዋቂ ግለሰቦች የቀብር ስነ ስርዓት ላይ የታዩት የቤተሰብን ሀዘን የማይመጥኑና እንዲሁም ደግሞ የአርቲስቶቻችንን ክብር የሚነኩ አሳፋሪ ድርጊቶችም በነጻነት ወርቅነህ ቤተሰቦች ላይ ሊደገሙ እንደማይገባ ተገልጿል። ከአስፈጻሚው ኮሚቴ ልዩ ፍቃድ ካላቸው የሚዲያ አካላት በስተቀር ካሜራ ይዞ የሚቀርጽ ሰው ላይ ጥብቅ ቁጥጥር ሊደረግበት እንደሚገባም ተገልጿል። ኮሚቴው የቤተሰብ ግላዊነትና እንዲሁም ደግሞ የአርቲስትን ክብር ለማስጠበቅ አስፈላጊውን የጥበቃና የቁጥጥር ዝግጅት ካሁኑ እንዲያደርግ በታላቅ አክብሮት ተጠይቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚህ ሀሳብ እንደኔ ማለት ነው መሰራት ያለበት ነገር በጥብቅ መሰራት አለበት። ምክንያቱም
ካሜራ በሁሉም ቦታ ካሜራ ተደቅኖ ጥሩ አይደለም። ቢያንስ እንኳን ቤተሰቦቹ በስነ ስርዓት በቃ ሀዘናቸውን እንኳን እንዲወጡ መሆን አለበት እንጂ በቃ ያም ካሜራ ደቅኖ እንደዚህ አላስለቅስ በማለቱ በጣም ያስጠላልም። በቃ በጣም አሳፋሪም ነው እና ሊሰራበት ይገባል። በተለይ እዚህ ልቅሶ ምናምን ሆኖ ከሌ ያለቀሰ ከሌ አላለቀሰም። አስታውሳችሁ ከሆነ የማዲንጎ ሞት ጊዜ ልጅቷ በቃ አላለቀሰችም፣ እንዴት ነው እንባ ያላወረደችው ምናምን የሚል በሚዲያው ስትብጠለጠል ነበረ እና እነዛ ቤተሰቦች እኮ ሀዘናቸውን ራሳቸው ነው የሚያውቁት። ከልባቸው አዝነው እንባ የማይወጣቸው ስንቶች አሉና እናም ስለዚህ ካሜራ በልቅሶ ጊዜ በቃ መቅረት ያለበት ነገር ነው ብዬ አስባለሁ፣ እንደኔ ሀሳብ ማለት ነው። እናንተስ እንዴት ታስቡ ያላችሁ? ሀሳብ አስተያየት ካላችሁ እናንተም ሀሳባችሁን በኮሜንት መስጫ ላይ አስቀምጡ ማለት ነው። በሌላኛው ወገን ደግሞ እንግዲህ ስለ አይሻው ስፒድ አንዳንድ ነገርም ብለናል። ከዚህ በፊትም ቪዲዮ ሰርተናል። እስኪ የተባለውንና የተደረገውንም እናዳምጥ። እንግዲህ እንደሰማችሁት ነው ማለት ነው። የኛን የሀገራችን የኢትዮጵያን ላይቭ ስትሪም እንደወደደውና እንዲሁም መድገም ነበረብኝ እያለ እየተጸጸተም ነበረ። እውን ነው ባይጸጸት ነበር የሚገርመኝ። ምክንያቱም የኛ ሀገራችን በቃ የሯ ጸባዋ ሁሉ ነገሯ በጣም በቃ ይወዳታል። ምክንያቱም ከኛ የምትደርስ በየትኛው የሚሆን በየትኛው በቃ የሚወዳደር የለም። እንግዲህ እኛ ያው ህዝቦቿ መስካሪዎች ነን። ነገር ግን አንዳንድ ጊዜ ያው አዲስ አበባን ብቻ አይደለም ማሳየት ያለባችሁ። ድጋሚ ከመጣ አሁን የሚለው ሁለተኛ ቀን ደግሜ በነበረ ነው ያለው እና አዲስ አበባ ብቻን አይደለም ማሳየት ያለባችሁ። ካሳያችሁ ወጣ ወጣ አድርጋችሁ ክፍለ ሀገር ራሱ እንዲሄድ ማድረግ ነበረባችሁ። በቃ አዲስ አበባን ብቻ አሳይታችሁ ለምንድን ነው የመለሳችሁት እያልኩኝ የግል አስተያየት እንሰጣለሁ ማለት ነው። ከዚህ በፊትም እንግዲህ በሰራቸው ቪዲዮዎች ላይ ይሄን ሀሳብ አንስቼ ነበረ። እናም ክፍለ ሀገር ዞር ዞር ማድረግ አለባችሁ፣ ያስተዋውቅ ሀገራችን ካላችሁ ማለት ነው። ሌላ ግን አዲስ አበባ ብቻ እንዲቀመጥ ካደርጋችሁ ምኑን ጎበኘና ምኑን አስተዋወቀ? እናም በድጋሚ ይመጣል ብዬ ተስፋ አድርጋለሁ። እናም የነበረን ቆይታ ይሄን ይመስል ነበረ። ቤተሰብ ስላዳመጣችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ እያልኩኝ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ባይ ባይ።